ቅዱስ አሐዱ አምላክ አሜን። የቸርነት ባለቤት ልዑለ ባሕርይ እግዚአብሔር አምላካችን ዛሬዋ ሰዓትና ዕለት እንድንደርስ የፈቀደልን ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ወላዲተ አምላክ ንጽሕተ ንጹሐን እመብርሃን ለስም አጠራሯ ክብርና ምስጋና ይድረሳት። በብዙ እሾምሃለሁ። የዛሬው የትምህርታችን ርዕስ የሚሆነው በማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ ያለ ኃይለ ቃል ነው። ይህኛውን ቃል የተናገረው ባለቤቱ መድኃኔ ዓለም ክርስቶስ በጊዜው ለነበሩ ለሐዋርያት ሲሆን ፍጻሜው ግን እስከ ዕለተ ምጽአት ድረስ በሚቀጥሉ ለሐዋርያት የተነገረ ኃይለ ቃል ነው። በሐዋርያት እዝን የተሰማ ነገር ግን በሐዋርያት እጅ ተጽፎ እስከ ዕለተ ምጽአት ድረስ ለሚነሱ መምህራን እና ምእመናን የተነገረ ነው። ይህ ሳምንት ገብርኄር ይባላል። ገብርኄር ማለት ደግሞ ቸር አገልጋይ ተብሎ የሚተረጎም ነው። ቸር አገልጋይ፣ ቅን አገልጋይ ተብሎ ይተረጎማል። በዚህ መሰረት ሰዎች መምህራን ቸር አገልጋይ ሆነው ፈጣሪያቸው እግዚአብሔርን መስለው የሚሄዱበት መንገድ አሰረ ፍኖቱ ነው። እግዚአብሔር በባህሪው ቸር ነው። ሰዎች ደግሞ በተሰጣቸው በአእምሮ ጠባይ ቸርነትን አውቀው በመንፈሳዊ ሕሊና ተመርተው የሚያገለግሉበት ነው። መድኃኔ ዓለም ክርስቶስ ይህንን በመምህራን መስሎ ያስተማረበት የመምህራን ምሳሌ ሳምንት ነው። እዚህ ላይ 3 አገልጋዮች አሉ። ቸር አገልጋይ ናቸው ሁለቱ። አንደኛው ደግሞ ክፉ አገልጋይ ነው። ይህንኛውም አንዱ ባለ 5 የተሰጠው መክሊት አለ፣ በአንዱ ደግሞ ባለ 2 መክሊት ነው። ለነዚህ ባለ 5 የተሰጠው 10 አደረገ፣ ባለ 2 የተሰጠው ደግሞ 4 አደረገ። ባለ 1 የተደረገው ደግሞ የተሰጠው ደግሞ ያችን አንዲቷን ከምድር ቀበራት ማለት ነው። ከምድር ቀበረና ለማትረፍም ለመነገድም ለመውጣት ለመውረድ አላሰበም። ያችን ደብቆ ዝም ብሎ ይዟት ኖረ። ከዚህን በኋላ ያ የሰጣቸው ባለጸጋው በባለጸጋ የተመሰለው መድኃኔ ዓለም ክርስቶስ ነው። ነገር ግን ያ ባለጸጋው በጊዜው መጣና እነዚህን ሰዎች ገንዘብ ሰጥቷቸዋልና ወጥታችሁ ወርዳችሁ አትረፉበት ብሎ ሰጥቷቸዋል። ይህንን ሊቀበላቸው የሰጣቸውን ገንዘቡን ሊቀበላቸው መጣ። በመጣ ጊዜ 5 ከሰጠው ጀመረ። ከዚህ በኋላ ምን አለ? ይህንን የሰጠውህን ገንዘቤን መልስልኝ ሲለው ይህንኛው ጌታዬ ሆይ 5 ሰጥተህ ነበር፣ ወጥቼ ወርጄ ደክሜ 5 ጨምሬያለሁ ብሎ 5 ሰጠው። አትርፎ ማለት ነው። አትርፎ 5 ሰጠው። ሁለተኛው ደግሞ 2 ሰጠህ ነበረ፣ ጌታዬ ሆይ ይሄንን 2 አትርፌ 4 አድርጌያለሁ ብለው ሲሰጡት ማለት ዘበው ደሚመነ ኮንከ ይበብዙ ሰይመከ በአውስተ ፍሳሁ ለእግዚእከ። አንተ ቸር አገልጋይ በጥቂቱ ታምነሃልና በብዙ ሾመሃለሁ አለው የመጀመሪያውን። ሁለተኛውንም ሲጠራው እንደዚሁ 2 አትርፏል። አንተም ደግሞ በጥቂቱ የታመንህና ነህና በብዙ ሾመሃለሁ ብሎ ያንን ነገረው፣ ሾመው። ሶስተኛውን ደግሞ ጠራው። ከዚህ በፊት የሰጠውህን ያንን ገንዘቤን መልስልኝ አለው። ገንዘቡን ጌታዬ ሆይ አንተ ጨካኝና የማትራራ ያላጨድከውን ያልዘራኸውን የምታጭድ ያላጨድከውን የምትሰበስብ ጨካኝ እንደሆንክ አውቄ ይችን ሌባ እንዳይወስድብኝ ሽፍታ እንዳይቀማኝ ብዬ ከምድር ቆፍሬ በጨርቅ ጠቅልዬ ቀብሬያታለሁ ብሎ ከዚያው ተሰጠው። ከዚህን በኋላ ያ ባለጸጋ ምን አለው? እኔ ጨካኝና ክፉ እንደሆንኩ ካወቅ ከተረዳ ለምን በጊዜው ገንዘቤን አልመለስክልኝም? ይችን ለሚያተርፍ ወጥቶ ወርዶ ለሚያተርፍ ሰጥ ነበር አለና ምን አለው ማለት ነው? አምጣ ብሎ ላለው ጨምሩት ብሎ ሰጣቸው ማለት ነው። ላለው ጨምሩት። እዚህ ላይ 6 ትርጓሜዎች አሉት። ምን ማለት ነው ካል ይሄንኛው የሚያሳየን አንደኛው ትርጓሜ ይሄ ባለ 5 የተባለው ፍጹም መምህር ነው። በተማረው ትምህርት ወጥቶ ወርዶ አስተምህሮ እሱን አስመስሎ የተካ ለምእመናን ያበረከተ ነው መምህር። ሁለተኛው ባለ 2ቱ ደግሞ 2 እንዳተረፈ እንደዚሁም ደግሞ ወጥቶ ወርዶ ደክሞ
ደከመኝ ሰለቸኝ ሳይል እሱን አሳህሎ እሱን አስመስሎ እሱ አብነት ሆኖ አስተምህሮ መምህር ያወጣ ነው። የእኛውን ሊቃውንቱ ሲተረጉሙ እንደ ቅዱስ ጳውሎስ ብለው ይተረጉማሉ። አንደኛውን ባለ አምስቱን፣ ሁለተኛውን እንደ ቅዱስ ጴጥሮስ። ለምን ከተባለ ሐዋርያው ቅዱስ ጳውሎስ ልጁ ጢሞቴዎስን ብቁ አድርጎ አስተምሮ ለምእመናን አበርክቷል። ሐዋርያው ቅዱስ ጴጥሮስም ደግሞ አስተምሮ መጻሕፍትን ሁሉ ሐዋርያት ሰብስበው ቆጥረው የሰጡት ቀሌምንጦስን እሱ አስተምሮ እሱን አሳህሎ እሱን አስመስሎ ምን ብሏል? አበርክቷል ለምእመን እና ፍጹም ተምሮ ፍጹም መምህር ያደረገ ነው ብለው ይተረጉማሉ። እና አንደኛው ባለ አምስት የተባለው በፍጹም እውቀት ያለው ያወቀ የተማረና የተረዳ፣ ሁለተኛውም ደግሞ ያወቀ የተማረ የተረዳ ነው። ሶስተኛው ደግሞ ይሄንኛው የቀበረው ደግሞ እንደ ይሁዳ ነው። እንደ ይሁዳ ለምን ይሁዳ የተሰጠውን አላበረከተም? ለምጽ ማንጻት፣ ሙት ማስነሳት፣ ድውይ መፈወስ፣ ገቢረ ተአምራት ማድረግ ተሰጥቶታል። ያንንም ምን አደረገው? አላረባውም፣ አልጠቀመውም፣ እንዲበቃ አላደረገውም። ፈጣሪውን ሸጠ፣ እንዲያውም ተላልፎ ማለት ነው። ፈጣሪውን ሸጠ እና ይሄንኛው ምንድነው? ያንን ተነሳው የተሰጠው ስልጣን የማይሰራበት የማይጠቀምበት ሆነ። አንደኛው ይሄ ነው። ሁለተኛው ደግሞ ይሄንኛው የሚያሳየን ሁለተኛው እንደ ባለ አምስት የተባለ ሙሴ ነው። ባለ ሁለት የተባለ ደግሞ ቅዱስ ጴጥሮስ ነው። ሙሴ ባለ አምስት ተባለ። በብሉይ ኪዳን አምስቱ መጻሕፍትን ጽፏል። አምስቱ መጻሕፍትን ጽፎ እስራኤል እንዲመሩበት አድርጓል። ለመጀመሪያ ጊዜ መጽሐፍን ጻፈ። ባለ ሁለት የተባለ ደግሞ ጴጥሮስ ነው። የብሉይም የሐዲስም መምህር ነው። በተለየ መልኩ ደግሞ ከጴጥሮስ ከሙሴ ጴጥሮስ ይበልጣል። በምን? ሙሴ ምድረ ርስትን ምድራዊትን የምታወርስ ነበረች የሹመቱ። የቅዱስ ጴጥሮስ ደግሞ ምድረ ርስት መንግስተ ሰማያትን የምታወርስ ናት። ልጅነት የምታሰጥናት ክህነቱ። በዚህ መሰረት ይሄ ቅዱስ ሙሴን ሊቀ ነቢያት ሙሴ ለመጀመሪያ ጊዜ የሕግ መጻሕፍትን ጽፎ ለነቢያት አስረከበ። ሐዋርያው ቅዱስ ጴጥሮስ ደግሞ ብሉያትንም ሐዲሳትንም አውቆ ምእመናንን የሚያስተምር ርዕሰ ሐዋርያት የመንግስተ ሰማያት መግቢያ መቆለፊያ ተሰጠው። አንተ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ነህ ብሎ በአንተ አለትነት ላይ ቤተክርስቲያኔን እሰራለሁ እመሰርታለሁ ተብሎ ተነገረው። መድኃኔ ዓለም ክርስቶስ ይህንን ሰጠው ማለት ነው። ዋና ቅጻ ሲኦልን ይይይልዋ የሲኦል በሮችም ደግሞ አያሸንፏትም ተብሎ ተሰጠው። ስለዚህ ሁለተኛው ትርጓሜ ደግሞ ምንድነው ካል በእነዚህ በነቢያት ለሙሴ በብሉይ ኪዳን ሙሴ የነቢያት አለቃ ርዕሰ ነቢያት የሆነው የመጀመሪያው ጸሐፊ የሕግ መጻሕፍትን የጻፈልን እስራኤልን ከምድረ ግብጽ ያወጣ፣ ሙሴም ደግሞ ጴጥሮስም ደግሞ ህዝቡን በሙሉ ወደ ገነት መንግስተ ሰማያት የሚያስገባ ነው፣ የሚመራ ነው። ከኃጢአት ወደ ጽድቅ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲመሩ የሚያደርግ ነው። እነዚህ ሁሉ ምን አደረጉ? አተረፉ። ለእግዚአብሔር ቀናኢያን ናቸውና አተረፉ። ምእመናንን። ሐዋርያት ምንድን ናቸው? እንደ ቅዱስ ዮሐንስ አፈወርቅ አነጋገር ሲናገር ሐዋርያት ነጋዴዎች ናቸው ይላል። ነጋዴ ወጥቶ ወርዶ እንደሚያተርፍ ባተረፈውም ደግሞ እንደሚደሰት ይላል። ሐዋርያትም ደግሞ ወጥተው ወርደው ምን የሚሉ ናቸው? የሚደሰቱ ናቸው። ለምን? አትርፈዋል። የክርስቶስ በጎችን ከመጥፋት ወደ አለመጥፋት፣ ከኃጢአት ወደ ጽድቅ፣ ከጣዖት ወደ አምልኮተ እግዚአብሔር መልሰዋልና ምን ይላሉ? የሚደሰቱ ናቸው። ባላንዶች አይደሉም። ባላንዱ የቀበረ ነው። ይህም ደግሞ የተሾመው ተሹሞ ነበር፣ ግን አላስተማረም። ይህ ሰውም ባለማስተማሩ ምን ይቀርበታል? የመምህራን ማዕረገ መምህራን የሚሰጠው አስበ መምህራን ዋጋቸው ይቀርበታል። እንደ ምእመን ሆኖ ግን ይገባል። ለምን ከተባለ ይሄውም ደግሞ በመልክዓ ክርስቶስ አንድ አባ መልክዓ ክርስቶስ የሚባል አለ። እሱ ፍጹም የተማረ ምሁር ነው። ከዚህ በኋላ ግን ወደ ገዳም ገባ። ትምህርቱን ተምሯል። ከዚህ በኋላ ወደ ገዳም ገባ። ትምህርቱን ተምሮ አውቆ ጠንቅቆ ወደ ገዳም ሲገባ በዚያ በተጋድሎ ሳያስተምር ኖረና በሚሞትበት ጊዜ ባለማስተማሩ አስበ መምህራን ቀረበት። ለምን? ይኸውም ደግሞ መልአኩ አንተ ፍጹም ተምረ
ትምህርት ተምረህ ላታስተምርበት ለምን ብሎ ሆዱን ነካ ነካ ቢያደርገው ያ ቃለ እግዚአብሔር አካል ገዝቶ ግዘፍ ነስቶ ከአፉ ሲወጣ ታይቷል ማለት በሚያርፍበት ጊዜ። ስለዚህ የማያስተምሩ መምህራን፣ የማይመክሩ መምህራን፣ የማይገስጹ መምህራን ምን ይሆናል ማለት ነው? አስበ መምህራን ይቀርባቸዋል። እግዚአብሔር ለመምህራን የሚከፍለው ዋጋ ያን የሚሰጣቸው የሚያድላቸው ዋጋ ይቀርባቸውና በምን ይቀራል? በምእመንነት በህዝባዊነት ይገባሉ ማለት ነው። ስለዚህ ሁለተኛው ባለ 5 ሙሴ፣ ጴጥሮስ ደግሞ ባለ 2 ተብሎ ይተረጎማል ማለት ነው። ባለ 1 የተባለ ደግሞ ዲያቆን ነው። ዲያቆን ባለ 1 ነው። እሱም ተልኮ ስለሆነ ሶስተኛ ትርጓሜ ደግሞ ባለ 5 የተባለ ሊቀ ጳጳስ ነው። የሊቀ ጳጳስ ስራዎቹ 5 ናቸው። አንደኛው በአንብሮተ እድ ጳጳሳትን መሾም ነው። የሊቀ ጳጳሳትን ይሾማሉ። ሁለተኛው ካህናትን ይሾማሉ። ልብ በሉ፣ ባለ 5 የተባለ ጳጳሳት ናቸው ብለናል። አንደኛው ምን ያደርጋሉ? ጳጳሳትን ይሾማሉ በአንብሮተ እድ። ሁለተኛው ደግሞ ካህናትን ይሾማሉ። ሶስተኛው ደግሞ ዲያቆናትን ይሾማሉ። አራተኛው ደግሞ ያጠምቃሉ። አምስተኛው ቀድሰው ያቆርባሉ። ቅዱስ ሥጋውን ክቡር ደሙን ለምእመናን ያድላሉ። እንዲህ አድርጎ እግዚአብሔር ምን ሰጣቸው? ፍጹም ዋጋን ሰጣቸው። ወጥተው ወርደው እንዲያተርፉበት ገብርኄር ዘበውሁድ ምእመነ ኮንከ በብዙ ሰይመከ በአፍ ውስተ ፍሥሓሁ ለእግዚእከ። አንተ የታመንህ ቸር አገልጋይ የታመንህ ነህና በአፍ ውስተ ፍሥሓሁ ለእግዚእከ፣ በጥቂቱ ታምነሃልና በብዙ ላይ ሾመሃለሁ፣ የጌታህ ደስታ ወዳለበትም ግባ ብሎ ባለቤቱ እግዚአብሔር ይጠራቸዋል፣ ይሾማቸዋል። በዛኛዋል ፍጹም ዋጋ ሰጥቷቸዋልና። ባለ 2 የተባለ ደግሞ ምንድነው? ቄስ ነው። የቄስ ስራው 2 ነው። እነዚህም ደግሞ 2 የሆነው ምንድነው? አንደኛው ይቀድሳል፣ ያቆርባል፣ ምእመናንን ቀድሶ ያቆርባል። ሁለተኛው ደግሞ ያጠምቃል፣ ማጥመቅ ነው። እነዚህ ስራዎች ናቸው ስራው እነዚህ ናቸው። የማን? የቄስ 2። ባለ 1 የተባለ ደግሞ ዲያቆን ነው። እንደ ቅድሙ ተልእኮን ብቻ የሚፈጽም ነው። የዲያቆን ማጥመቅም የለውም፣ ስልጣኑም የለውም፣ ምኑም የለውም። አሁን ግን ዲያቆናትም እያጠመቁ ይታያሉ። ምእመኑም ማጥመቅ ጀምሯል ዝም ብሎ። አሁን በጥምቀት ካህናቱ ሲደክሙ ከዚያ በኋላ ምን ያደርጋል? ዝም ብሎ ላግዝ ይልና ዝም ብሎ ተቀብሎ ያጠምቃል ማለት። ይሄ ከስርዓት ውጭ የወጣ ነው። ምእመኑም ድረስ ወርዷል ማለት ነው። እዚያ ድረስ ወርዷል እና ይሄ ግን የማይገባ ነው። ማጥመቅ ለቄስ ነው እና ይሄ የቄስ ባለ 2 የተባለ ቄስ ነው። ለምን? ይቀድሳል፣ ያቆርባል፣ ቅዱስ ሥጋውን ክቡር ደሙን ያቀብላል። ሁለተኛው ደግሞ ያጠምቃል። ባለ 1 ደግሞ ዲያቆኑ ነው። ምን ያደርጋል? ለተልእኮ የሚፋጠን ነው። ይሄ ሶስተኛው ነው። አራተኛው ደግሞ ይሄንኛው ምን አለው ካል ለዚህ አሚን አለው። ባለ 5 የተባለ እምነት ያለው ሰው ነው። ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ እምነት ከመስማት ነው፣ መስማትም ደግሞ የእግዚአብሔርን ቃል ነው፣ የእግዚአብሔርን ቃል መስማት ደግሞ ከሰባካያን ነው። ሰባካያን ሳይኖሩ አስተማሪ ሳይኖራቸው እንዴት ያምናሉ ይላል። ስለዚህ ሁሉን ነገር ምን ይቀድማል ማለት ነው? ከመስማት በኋላ ለመጠመቅ ሁሉን ለማድረግ ገቢረ ተአምራት ምግባረ ሰናይ ለመስራት ምን ያደርጋል ማለት ነው? ማመን ይቀድመዋል። ከዚያ ይጠመቃል። ከዚያ በኋላ ምግባረ ሰናይ ይቀጥላል። ስለዚህ ማመን ነው። ካመነ በኋላ ደግሞ ትዕግስተኛ አለው። ወዛዝለፈ ትዕግስቶ ውእቱ ይድኅን፣ ትዕግስቱን ያዘወተረ እርሱ ይድናል ይላል። ስለዚህ ትዕግስት አለው። ትዕግስት ካለው ደግሞ ምን ይላል? በትዕግስቱ ላይ ቸርነቱ ምሕረት አለው። ምሕረትን ያደርጋል። ምሕረትን ሲያደርግ ምን ያደርጋል? ምሕረትን ያደርጋል። እምነት አለው፣ ትዕግስት አለው። ከዚህ በኋላ አራተኛው ተስፋ አለው። ይህን ሁሉ ያደረገበት ምንድነው ካል ከፈጣሪው ያዘዘውን ተስፋውን ለመውረስ ርስተ መንግስተ ሰማያትን ለመውረስ ነው። ይህን ሁሉ አድርጎ ወደ ፈጣሪው በሚሄድበት ጊዜ ፍጹም ዋጋ ለማግኘት ነው። ስለዚህ ተስፋ አለው አራተኛው። አምስተኛው ደግሞ ምን ያደርጋል ማለት ነው? አምስተኛው ደስታ ነው። ለምን? ሁሉን አድርጓል። እምነት አለው፣ ትዕግስት አለው። ምሕረትም ቸርነትም አለው። ከዚያ ተስፋ አለው። ተስፋ
ጌታውን መድኃኔዓለምን ክርስቶስን ወርሶ በመንግስተ ሰማያት የሚኖርበት ነው። ስለዚህ ከዚህም በኋላ በዕለተ ምጽአት በሚነሳበት ጊዜ ሰው ምጽአቱ ዕለተ ሞቱ ነው። በዕለተ ሞቱ ጊዜ የሚወርሰው የሚገባባት ገነት ናት። ከገነት ደግሞ ወደ መንግስተ ሰማያት ይሸጋገራል። ከዚህ በኋላ ምን ያደርጋል ማለት ነው? ይሄ ደስታው የሚፈጸምበት ነው። ደስታው የሚፈጸምበት ነው ማለት ነው። ስለዚህ ምን አለው? ይህ ሁሉ አለው። በአምስተኛ ደረጃ ጥምቀት ነው። ጥምቀት ዋነኛው ነገር ነው። የሥራው ሁሉ መጀመሪያ ነው። ስራውን ወደ እምነት በሚገባ ጊዜ ሃይማኖቱን ለማጥራት የሚያደርገው መጀመሪያው ጥምቀት ነው። ከዚያ ታምኖ ኃጢአቱን ማመን፣ ኃጢአተኛ በደለኛ እንደሆነ ያምናል፣ ይረዳል። ታምኖ ኃጢአት ይባላል። ኃጢአትን ማመን፣ በደለኛ እንደሆነ ማመን፣ ከዚያ ወደ ንስሐ የሚቀርብበት ነው። ሶስተኛው ደግሞ ከዊነ ሰማዕት ነው፣ ምስክር መሆን። አምኗል፣ ተጠምቋል። ካመነ ከተጠመቀ በኋላ ምን የሚያደርግ ነው ማለት ነው? ምን የሚያደርግ ነው? ምስክር የሚሆን ነው። በኢየሩሳሌም፣ በይሁዳ፣ በሰማርያ፣ በዓለም ዳርቻ ሁሉ ምስክሮች ትሆናላችሁ ተብሏል። በዚያ ምስክርነት ጸንቶ የሚኖር ይሆናል ማለት ነው። ከዊነ ሰማዕት። አራተኛው ተባህቶ ነው። ተባህቶ ብቸኛ ሆኖ ባህታዊ ለፈጣሪ የሚያገለግል ከኃጢአት ብቸኛ የሆነ ጽድቅን የሚሰራ ወደ ገዳም የሚገባ ተባህቶ የሚሆን በዚህ መልኩ የሚቀጥልበት ነው። አምስተኛ በዚህ መልኩ ይቀጥላል ማለት ነው። በዚህ መልኩ በጎን ምግባሩን ትሩፋቱን እየሰራ ይቀጥላል። ስድስተኛ በአምስት ፍጹም ዋጋ ነው። ባለ አምስት የተባለ ፍጹም ዋጋ ያለው ፍጹም ትምህርት ተምሯል። ፍጹም ቅድስና አሁን የሚያገኝበትን ስራውን ጀምሯል። ከዚህ በኋላ በጸጋ እየከበረ የሚሄድ ነው። እየከበረ እያደገ የሚሄድበት ነው። ስለዚህ ፍጹም ትምህርት ፍጹም ዕውቀት ያለው ምን ይባላል? ባለጸጋ። ፍጹም ባለጸጋ ወይንም ባለ አምስት ተብሎ ይጠራል። ባለ አንድ ደግሞ ፍጹም ድሃ ነው። ፍጹም ድሃ ዕውቀት የሌለው። ባለ ሁለት ደግሞ ምንድነው ካል መጠነኛ የሆነ የተማረ በመጠኑ የሚማር የሚያስተምር ነው። ልክ በዚህ ልክ ምን ይባላል ካል ዲበብዙ እሰይመከ፣ በብዙ ላይ እሾምሃለሁ ብሎ የተነገረለት ቃል ነው ማለት ነው። ቅዱስ ያሬድ ምን ይላል? መኑ ውእቱ ከመዝ ዘይረክብ ከመዝን ዘይገብር ዘይረክቦ እግዚኡ፣ እንደዚህ ሲያደርግ ጌታው የሚያገኘው ቸር አገልጋይ ማን ነው ይላል ቅዱስ ያሬድ። ቸር አገልጋይ ማን ነው? ጌታው እንዲህ ሲያደርግ የሚያገኘው ቸር አገልጋይ ያ ሰው ማን ነው? አይቴ ብሔራ ለምክር ወአይቴ ተሃድር ጥበብ፣ ጥበብ ወዴት ታድራለች? ምክርስ በየት አገሯ ወዴት ነው? መኑ ውእቱ ዝንቱ፣ እንደዚህ አይነት ቸር አገልጋይ ማን ነው? ቸር አገልጋይ ማን ነው? ለምን ከተባለ መኑ ውእቱ ቢሲ ጠቢብ፣ ቸር አገልጋይ ለፈጣሪው ታማኝ የሆነ ማን ነው? አይቴ ተሃድር ጥበብ፣ ጥበብ በየት ታድራለች? ማደሪያዋ ወዴት ነው? ለምን ከተባለ ሰዎቹ ሁሉ ጥበብን ተሞልተው ዕውቀትን ይዘው ፈጣሪያቸውን የሚያገለግሉበት መንግስተ ሰማያትን የሚወርሱበት መንገድ ያ ነውና ብፁዕ ዘኮነ ኬንያ ያለ ነፍሱ፣ ከኃጢአት ርቆ በንጽህ ተጠብቆ ነፍሱን ያዳነ ይህ ብፁዕ ነው። እንዲህ ሲሆን የሚያገኘው ጌታው የሚያገኘው አገልጋይ ማን ነው ይላል። ልቡን የጸሎት ሰረገላ ሲያደርግ በጸሎት የሚያገኘው በትጋት የሚያገኘው ጌታው በብዙ ላይ የሚሾመው መኑ ውእቱ ገብርኄር ወጠቢብ ምእመን፣ ቸር አገልጋይ ቅን የዋህ አገልጋይ ማን ነው ብሎ ይናገራል። ስለዚህ ማን ነው ቸር አገልጋይ? ማን ነው በዚህ ዘመን ቸር አገልጋይ ማን ነው? ጌታው በዚያን ጊዜ የሚያገኘው ቸር አገልጋይ ማን ነው? ለጓደኛው በጎ ሲያደርግ። በዚህ ዘመን እንደምናየው ቸር አገልጋዮቹ የጠፉበት የባከኑበት የናወዙበት ነው። አገልጋዩ ሁሉ ስራውን የረሳበት ነው። ፈጣሪውን መስሎ እግዚአብሔር ቸር እንደሆነ እኔ ቸር ነኝ የዋህ ነኝ እናንተም ደግሞ ከኔ ተማሩ ብሎ እንደነገረን ከፈጣሪው ቸርነትን፣ ርኅራኄን፣ የዋህነትን ተምሮ ፈጣሪው ያዘጋጀለትን መድኃኔዓለም ክርስቶስ ና ወደ እኔ ብሎ እንዲወርሳት ያዘጋጀለትን መንግስተ ሰማያትን ሊወርስ የተዘጋጀ ቸር አገልጋይ ማን ነው? ፈጣሪውን የሚወድ ማን ነው? ኦርቶ ሃይማኖት የተባለው ሊቅ ምን ይላል?
ትእዛዙን እንጠብቅ ዘንድ ነው። እግዚአብሔር ያዘዘን ትእዛዙን እንጠብቅ ዘንድ ነው። እግዚአብሔር ቸር እንደሆነ ነግሮናል። የሚቀጣ እንደሆነም ደግሞ ነግሮናል። እግዚአብሔር የሚፈልገውም ይላል እርሱ የሚወደውን ያዘዘንን ስራ ሰርተን እንድንሄድ ነው። ትእዛዙን እንድንጠብቅ ነው። ከዚህ በላይ እግዚአብሔር ከአንተ የሚጠብቀው ነገር አለን ይላል። የሚጠብቀው ነገር አለን ይላል። እንዲያውም መዝሙር 49ን በተረጎመበት ድርሳኑ ላይ ለእግዚአብሔር ምን ታደርግለታለህ? ልታበላው ትፈልጋለህ? ልታጠጣው ትፈልጋለህ? እንዲያማ እንዳትለኝ በዱር ያለው ሁሉ የእሱ ነው፣ ላሙም ሁሉ እንስሳቱም ሁሉ የእርሱ ነው። እይበል ስጋ ላም ወይሰቲ ለመጠሪ፣ የላም ስጋ አልበላም የፍየል ደምም አልጠጣም ይላል እግዚአብሔር። ታዲያ ምንድን ነው? መስዋዕት ክብርት ትሰየብሃኒ፣ የተከበረች መስዋዕት የከበረች መስዋዕት ታመሰግነኛለች፣ ታከብረኛለች፣ እሷም ደግሞ ምስጋና ናት ብሎ ይናገራል፣ ይተረጉማል። ምስጋና ናት። ስለዚህ ሰዎች ሁሉ ለፈጣሪያቸው ሊያደርጉለት የሚገባው ምንድን ነው ካል ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ያዘጋጀልን ርስቱን መንግስተ ሰማያትን ለመውረስ ትእዛዙን መጠበቅ ነው። ትእዛዙን መጠበቅ ነው። ማብላት ማጠጣት፣ ለችግረኞች አድርጉ ያለውን የእሱን ትእዛዝ መጠበቅ ነው። እግዚአብሔር ከኛ የሚፈልገው እያመሰገን በሰጠን እያመሰገን ለሚሰጠንም እያመሰገን ላልሰጠንም እያመሰገን ቸር አገልጋይ ሆኖ ለፈጣሪው ታማኝ ሆኖ የባዘኑትን የጠፉትን መፈለግ የሚቻልበት መንገድ ከሆነ ነው። እንደዛ ካልሆነ አይሆንም። ለምን ከተባለ እግዚአብሔር የሚፈልገው ቸር ቅን ልቡና ነው። ትጋት ነው የሚፈልገው። እርሱ የሰጠውን ሁሉ ለመዘጋጀት ለመውረስ ዝግጁ ሆኖ የሚመጣበትን ሰዓቱን አታውቁምና ምን ሆናችሁ ተግታችሁ ቆዩ። ስለዚህ ተግቶ መጠበቅ፣ ፈጣሪውን ተግቶ መጠበቅ። ያ ደግሞ በምንድን ነው? ቸር አገልጋይ ሆኖ። ቸር አገልጋይ ነው የማይተኛው የማያንቀላፋው ቸር አገልጋይ ነው። ሁልጊዜም ስለ በጎች መጥፋት የሚያስጨንቀው፣ በጎችም ደግሞ በምክረ ካህን በፈቃደ ካህን መኖር የሚፈልጉ ቸር አገልጋይ የማይመጻደቅ። እንዲያውም ምን ይላል እርቶ ሃይማኖት? መነኮሳት ወደ ገዳም ገብተዋል። ወደ ገዳም በመግባታቸው የሚጸጸቱ ከሆነ ቸርነታቸው ተረሳ። ቸር ሆነው ፈጣሪያቸውን መስለው ቸር እንደሆነ ቸር ሆነው ወደ ሄዱበት ወደ ገዳም ያንን ተጋድሏቸውን ፈጽመው ፈጣሪያቸው የሚሰጣቸውን ዋጋ ለመቀበል ከሄዱ በኋላ ይጸጸታሉ። እነዚህ ምን ይላሉ? የመነኮሳትን ክብር አያገኙም፣ እንደ ሕዝባው ይገባሉ። አንድ ቢመንም ደግሞ ከሰጠ በኋላ በሰጠው የሚጸጸት ከሆነ ምን ይሆናል? ያ የሰጠው ዋጋው ይቀነስበታል። ለምን? ተጸጽቷልና ብሎ ይናገራል። ስለዚህ ቁርጽ ህሊና እግዚአብሔር ይፈልጋል። ቁርጽ ህሊና ቆርጦ ለማገልገል ቸር ለመሆን ቸር አገልጋይ የሚጠፉት የሚያስጨንቀው ሆኖ ካገለገለ በብዙ እሰይመከ በብዙ እሾምሃለሁ ይላል እግዚአብሔር። በብዙ እሾምሃለሁ። ስለዚህ አሁን ዓለማችን ከቤተ መንግስቱ እስከ ቤተ ክህነቱ ድረስ በዚህ ዓለም ለመሾም በጉቦ ነው። ጳጳሳት ለመሾም በጉቦ ነው የሚሾሙት። የደብረ አስተዳዳሪ ለመሆን በጉቦ ነው የሚሾሙት። በብር በወርቅ ነው። አንድ አዲስ አበባ ታላላቅ ከተማ ላይ ለመግባት በሙስና ነው፣ በጉቦ ነው የሚሾሙት። ይሄ ቸር አገልጋይ አይደለም። የሸጠው ራሱን ነው። ራሱን እያጠፋ ነው። በራሱ ላይ ኃጢአት ሳይኖርበት በንጽህ ተጠብቆ ጌታው የሚያገኘው ነፍሱን የሚያድናት የሚረባት ብፁዕ ነው ብሎ ቅዱስ ያሬድ እንደተናገረ ራሱን እየሸጠ ስለሆነ ራሱን ከባርነት ያጽዳ። ሁሉም እስከመቼ ድረስ ባሪያ ሆኖ ይኖራል? ኃጢአትን በብር ይገዛል እንዴ? እዚያ በብር ገዝቶ ከኃጢአተኞች ከበደለኞች ጋር ተስማምቶ ለመኖር ኃጢአትን በብር ይገዛል ሰው? ስለዚህ ከዚህ መውጣት ቸር አገልጋይ እንደዛ አይሆንም፣ እነዚያን ይገስጻል አይሆንም ይላልና ቸር አገልጋዮች ሆነን የእግዚአብሔር አምላካችን የምንናፍቃትን ርስቱን መንግስተ ሰማያት እንድንወርስ እግዚአብሔር በቸርነቱ በረድኤቱ አይለየን። ወስብሐት ለእግዚአብሔር። ይቆየን።